ያመንሽበት ነገር የለም አንተ አጥፋው ካሜራው እቺ ልጅ ናት ምናምን ብዬ ስመጣ ለእናንተ ድቡዳ ነው የሚሆንባቸው። እኔ ግን ከዚህ በፊት ያሳለፍኩትን ላይፍ እኔ ነኝ የማውቀው። መቼ ነው እኛ ሳናውቀው መቼ ነው ይሄ ነገር ሊፈጠር ይችላል እኮ እሱንም ነገር እኮ አስረዳችኋለሁ። ግን መጀመሪያ አምናችሁ ከጎኔ እንደምትቆሙ በቃ ልጅ ማሆን ራይ ያጋባሽ ነው ማርያም። እናዚህ ምን ይሆንሽ ነው? ዝም ብሎ ከጎን መቆም አለ እንዴ? ዝም ብለሽ ከጎኔ ብትቆሙት ያለ እኔ ስለማላውቃት ልጅ እያወራሽ ነው እኮ። ማንም አያውቅም። በቃ አንቺ አይደለሽም ማንም አያውቅም ይሄንን ነገር። እኔ እስከዛሬ ደብቄ ነው ያለሁት አቤል። በቃ ዛሬ ግድ ሲሆንብኝ ነገሩን ማውጣት ስላለብኝ ስለማልችል እስከዛሬ ብቻዬን ተሰቃይቻለሁኝ ከሷ ጋር። ነፂ በሰላም ነው? ምን ነው በረዶ ይቆላልኛል ሀቢብቲ። ስናወድሽ ስናሞግስሽ በርቺ ጎበዝ ቀጤ ስንልሽ እንደ የውሸት ጭራሽ የውሸት ተራራን አመጣሽብንና አረፍሽው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለውን? እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያርግልን ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ ቪዲዮውን ሲጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ እና አብርሽም ለብቻቸው ነፂም ለብቻዋ ጉዟቸውን ቀጥለዋል ማለት ነው። በጣም የገረመኝ ነገር የነፂ ደግሞ በጣም ምንም የማያስተማምን ነገር ማለት ድራማ ሲሰራ እኮ አንዳንዴ በማይነቃበት መልኩ ቢሰራ በጣም ደስ ይላል። እኔ በመምጣትሽ በመስራትሽ ምናምን እስካሁን በነበረው ነገር የተከፋውብሽ ነገር የለም። ምክንያቱም ያመጣሽ አብርሽ ነው፣ እንድትሰሩ ነው፣ ችግር የለውም። አሁን ላይ ግን ይሄ በጣም ውሸት መሆኑ በደንብ ያስታውቃል። ምን ነው አንቺ እንቁራሪት ነው እንዲያረግዝሽው 9 ወር ሙሉ ማለት ነው። 9 ወር ሙሉ ቤተሰብ ሳያቅ ጓደኛ ሳያቅ እንደገና ወልድሽ ይችን የምታክል ልጅ እስከምትደርስ ድረስ የት አስቀመጥሻት እንዴ? ወፍ እንኳን ጫጩት እንኳን ራሱ እኮ ስታረቡት ቤት ውስጥ ያስቸግራል አይደለም? የሰው ልጅ ለማሳደግ ማለት ነው። ስለዚህ ይሄ አያሳምንም። ሀቢብቲ አጀንዳሽን ብትቀይሪ እኔ ደስተኛ ነኝ። ማለት ሁሉ ነገር የሚያምን ሰው ሊኖር ይችላል፣ ግን ደግሞ ይሄ ምንም የሚታመን ነገር የለውም። እነማሞ ካልሆኑ በስተቀር ይሄንን ማንም ሰው ሊያምን አይችልም። ምክንያቱም የሚረገዘው እስከምናውቀው ድረስ 9 ወር ነው። 9 ወር ሲረገዝ ደግሞ እንቁራሪት አይደለም፣ በደንብ የሰው ልጅ ያስታውቃል። ዩኒቨርሲቲ እንኳን ሆነሽ ወለድሻት ቢባል እንኳን ይሄን ያህል እስክትደርስ ድረስ 3 ዓመት እስከምትደርስ ድረስ የታስቀመጣት ማን ጋር አስቀመጥሻት? ማን ተንከባከበልሽ? ማን አሳደግልሽ? ይሄን ልታስረጅን ትችያለሽ? ምን ነው ይሄን ያክል ራስን ዝቅ ማድረግ አይቀርም እንዴ ባይሰራ? በራስሽ አጀንዳ ነይልን ብለንሽ አልኳራል እንዴ? በቃ በራስሽ ከዛ እሱ ጋር የነበረሽን ስቴፕ ካቆምሽ በኋላ በእርግጠኝነት ድራማውን ልትቀጥሉት እንደሆነ እርግጠኛ ነኝ። ምክንያቱም አሁን ሩታ ምን ብያለች ስለሆነ በቃ እሱ ምንድነው አብርሽ ራሱን ነፃ ያደርጋል ብያትም ቢያለች ይልና ወደ አንቺ ይመጣል። አምሹር እርግጠኛ ነኝ ይሄንም ማለት ነው። አንቺም ደግሞ ልጁ የማንም ሊሆን አይችልም የሱ ነው የምትዩ በእርግጠኝነት። ምክንያቱም መጀመሪያ ስትመጪ በመጨረሻው ቪዲዮ እኔና እሱ ገና ያልጨረስነው ነገር አለ ብለሽ ነበር ቤተክርስቲያን ብለሽ ከመሄድሽ በፊት ማለት ነው። ያ ማለት ልጅ ነው በቃ ሌላ ምንም ታሪክ የለውም። ግን ደግሞ አመጣጥሽ አሪፍ ሆኖ ሳለ ልጅቷ በጣም ታስወግራለች። ለድራማ አትሆንም፣ ትልቅ ናት። በዛ ላይ ደግሞ 9 ወር ሙሉ ቤተሰብሽ፣ የራስሽ ፋሚሊ፣ አካባቢሽ፣ ጎረቤትሽ ሰው የማያውቀው ልጅ አላቅም እንደዚህ ስሰማን የመጀመሪያዬ ነው። ስለዚህ ይሄ ምንም አያሳምንም። ነፂ ማለት ሰው በዚህ ልክ ራሱን ዝቅ አድርጎ እኔ እንዲሰራም ሆነ እንዲለወጥ አልፈልግም። በራስሽ ተጣጣርሽ ለማደግ ሞክሪ። በቃ በጣም አሪፍ ጎበዝ ወንድም አለሽ፣ ጓደኞች በዙሪያሽ ብዙ ልጆች አሉ፣ ዩቲዩበሮች ምናምን። ከእነሱ ጋር ሆነሽ ሌላ አይዲያ ፈጥረሽ አሰሪም እንዲህ ምንድነው አንድ ነገር ላይ ችክ ማለት የእውነት እኔ ገርሞኝ ነው ዛሬ ትናንትናም ሳየው በጣም የሳኩትኝ። በቃ ምንም የማይመሳሰል ነገር ማለት ልጅ እንኳን ብትሉት ራሱ የሚያሳምን ነገር መሆን አለበት። በዚህ አጋጣሚ ፋንዲሾችም ጠፍተዋል። እኛ ጦርነት ጀመሩት ብለን እንደው በቃ እኔ ማልኳችሁ በእንግብግብ በእንስፍስፍ ስጠብቅ እነሱ ጨራሽ የውሃ ሽታ። ደግሞ ምን ገጥሟችሁ ይሆን? ጌታ ይጠብቃችሁ። እንግዲህ ምንም ማድረግ አልችልም። ክፉ ብቻ አይንካችሁ እንጂ ቀስ ብላችሁም ኑ። ዞሮ እናንተ ሁሌም እንደተኛችሁበት ነው ቻናሉ። ለዛውም በእግዚአብሔር ፍቃድ ነው እዚህ የደረሰው እንጂ እንደ እናንተ ስራ እዚህም አይደርስም ነበረ። በ8 ቀናችሁ እየመጣችሁ ማለት ነው። እና ለማንኛውም ነፂ ይሄ ያሳምንም፣ በራስሽ ነገር ነይ፣ በሌላ ነገር ነይ ለማለት ነው የምወደው። ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በነገራችን ላይ በዚህ አካውንት ምንም ብዙም እየሰራሁበት አይደለም። በቃ አንዳንዴ ሪከርድ ምናምን ነው ማድረግ አስጠልቶኛል። ብዙም አይደለሁም። ዞሮ ለሁሉም ጊዜ ያለው እንግዲህ አፒታይታችን ከፈት ሲል እንመጣለን ማለት ነው። ላይክ ሼር ሰብስክራይብ አትርሱ። መልካም ጊዜ ይሆንላችሁ። ወዳችኋለሁ። ቻው ቻው።